ከዛ በፊት ሩታ ርጉዝ ነኝ አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም ከይቅርታ ጋር ስለ እርግዝናሽ ምንም የሚያስታውቅም ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። አሁን ግን ነገሮችን ማወቅ ስለምንፈልግ ከቻልሽ አሁን ነው ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ስለዚህ ይሄንን ነገር ማወቅ መቻል አለብን። ለምን ነገ ከነገ ወዲያ እርግጠኛ ባልሆንኩበት ነገር ላይ ሁሉ ጊዜ አእምሮዬ እንትን እያለ እየተጨናነቀ መኖር የለብኝም አይደለ? ስለዚህ እርግጠኛ መሆን እፈልጋለሁ። ካንተ ነው ያረገዝኩት ብለሽኛል፣ ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። ሰላም 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 ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ቤተሰቦቼ ዛሬ ወደ እናንተ ተመልሰን መጥተናል። እንደምታዩት እንግዲህ ዛሬ ተመልሰን የመጣንበት ምክንያት ደግሞ ምንድነው ቤተሰቦቼ ሄርሚ አንዳንድ ነገሮችን ማታ ደውላ ነግራኝ ነበረ። በማታውቀው ስልክ ብዙ አይነት ቴክስት እየተላከላት ነው ያለው። ያንም ቴክስት ደግሞ አብዛኛውን ቴክስት ከሩታ እርግዝና ከዚህ በፊት ሩታ እርግዣለሁ ብላ ነበር ትዝ ካላችሁ። ግን ደግሞ ስለ ሩታ እርግዝና ነገሩ ተደፋፍኖ ነው ያለፈው። እስካሁንም ድረስ ምንም አይነት ምላሽ አልሰጡንም እነሱ። እኔም ሀሳቡን አላነሳውም ነበርና ሩታ አሁን ለምሳሌ በማን ስልክ ይሁን ሲም ቀይራም ይሁን ሌላም ሰው ሊሆን ይችላል አላቅም፣ የማታውቀው ስልክ ሄርሚ ጋር ቴክስት እየደረሰ ነው ያለውና ስለ ሩታ እርግዝና ምናምን ነገር ተጽፏል እዛ ቴክስት ላይ። ቴክስቱን ስክሪንሾት አድርጋ ልካለኝ ነበረ ቴሌግራም ላይ። ስለዚህ ያለውን ጉዳይ ሄርሜላ እውነቱን ማወቅ ትፈልጋለች እና ቆየ ይህንን ነገር ከጠየቀችኝ ከዛ በፊት ጠይቃኝ ነገሩን እሷ ያው እነ ሩታም ነገሩን እርግጠኛ ስላልሆንኩበት እርጉዝ መሆኗንም እኔ 100% እርግጠኛ አልነበርኩም እና ለዛ ብዬ እኔም ዝም ብዬ ችላ ብዬው ነበርና ሄርሚ እንደገና ነገሩን አስታው ያለውን እውነታ ማወቅ ትፈልጋለች። ስለዚህ ብዬ እኔም ሩታን ጠርቻታለሁኝ ማለት ነው። ትክክለኛ መረጃ ካለ እውነት ካላት እንሂድና ሐኪም ቤት ማረጋገጥ ፈልጋለሁ ብላለች ሄርሚ ማለት ነው። እና ትንሽ ነገሮች ውስብስብ ውስጥ ገብቻለሁኝ። እኔም ያለውን እውነታ በስነ ስርዓት የምንሰማ ይሆናል ማለት ነው ቤተሰቦቼ። በእርግጠኝነት ደግሞ እውነቱን ስነግራችሁ እኔ ሩታ እርጉዝ እንዳልሆነች ነው እኔ ውስጤ የሚነግረኝ ማለት ነውና ሄርሚንም ለማሳመን ሞክራለሁኝ። አሁን ላይ ያለችበት ሁኔታ ትንሽ ውዝግብ ብላለችና በምን አይነት አማርኛ እሷን ማስረዳት እንዳለብኝ አላቅም። ግን ደግሞ ትክክለኛውን እውነት እሷም ማወቅ ትፈልጋለች። በእርግጥ ሄርሚ ለምን ይሄንን ነገር አሁን ላይ ማንሳት የፈለገችበት የራሷ ምክንያት አላት እና በዚህ ሰሞን በማታውቃቸው ስልኮችም ቴክስት እየተላኩላት ነውና ከዛም ነገር አንፃር ይመስለኛል ማለት ነው ቤተሰብ ሄርሚም መታለች። እስኪ ያለውን ነገር ደግሞ ሞረ በደንብ አድርገን ከሷም እናወራለን ብዬ አስባለሁ። እኔ ቆንጆ ዳነሽ እንዴት ነሽ? አለሽልኝ? ሰላም አለው ለዳነ ደህና ነኝ አለው እግዚአብሔር ይመስገን። እንዴት ነህ? ቴንሽን ሆነሽ እኔንም ቴንሽን አልክሽኝ እኮ ግራ ገብቶኛል ነው። ይቅርታ ስላጨናነኩ ትንሽ አንዳንድ ጊዜ ያንቺ ነገር እኔንም ይረብሸኛልና ችግር የለውም። አሁን ያለውን ነገር ስህተት ሲመጡ እውነታውን እንጠይቃቸዋለን። እኔ ግን ያው ውስጤ እንደሚነገረኝ ከሆነ ምንም አይነት ነገር እንደሌለ ነው የተረዳሁት ማለት ነው። ግን ደግሞ አንቺ ጋር ከሚላከውም ቴክስት አንፃር እንደገና ደግሞ እውነታውን ማወቅም ስለምትፈልግ ብዬ ነው እነሱን የጠራኋቸው ማለት ነው። እና ምንም ነገር አትጨነቂ፣ ይሄን የሚያስጨንቅም ነገር አይደለም፣ ፈጣሪ ያውቃል። ግን ቢኖር ደግሞ እስከዛሬ ድረስ እዚህ ነገሩን ዝም አይሉትም ብዬ ነበር ማስበው ነው እውነት ለመናገር ማለት ነው። ዝም ይሉ ነበር እንጃ። ያው አብርሽ ማለት ይሄንን ነገር አንተ ጋር ባላመጣው ደስ ይለኝ ነበረ። ግን ደግሞ አንደኛ ነገሮች ተደፋፍነው ነው ያለፉት። ገባ? ምናልባት እዛ ሰዓት እየቀለደች ወይም ደግሞ አንተን ወደ ራሷ ለመመለስ የሄደችበት መንገድ ከሆነ አሁን ማወቅ ፈልጋለሁ። ግን ደግሞ በዚህ ሳምንት እየተላከልኝ ያሉ ቴክስቶች አሉ። አንተንም ስጠይቅህ ደግሞ እውነትም ተደፋፍኖ ነው ያለፈው እና ከሷ የመጣ መልስ ስለሌለ ብንሰማትና ልባችን አርፎ እናንተ አብረን ብንቀጥል የተሻለ ነው ብዬ አስባለሁ። ነገሮችን በቀላል መንገድ በሲስተም አድርገን እነሱን እንጠይቃቸዋለን። ለምን አሁን ላይ ጥሩ ሁኔታ ላይ ስላልሆነ ከነሱ ጋር እንዴት ነው ላለመናገር ነው ነገሮችን እንትን የሚሉት። ስለዚህ እውነት እንደሌላቸው እርግጠኛ ነኝ። እውነት ቢኖራቸውማ እስከዛሬም ድረስ ዝም ይላሉ ብዬ አላስብም ነበር። እና እንዴት ነው ነገሩ ተደፋፍኖ እንዲያልፍ ነበር የፈለጉት። ኦልሬዲ አንቺ ስላነሳሽው እንጂ አንቺ ባታነሽ ኖሮ ማንንም ቼክ አያደርገውም ነበር። ተረዳሽኝ አይደል? ስለዚህ ጠየቁክ አልደበረህማ?
እኔ ለምን ይደብረኛል? ትክክልም እኮ ነሽ። አንዳንድ እውነቶችን ማወቅ ትፈልጊያለሽ ኦልሬዲ። ይሄ ደግሞ እንደማንኛውም ሰው ግዴታ ነው። ወይንም ደግሞ ያለውን ነገር ላንቺ ማስረዳት ግዴታ ነው። ተረዳሽኝ? ስለዚህ አንቺ ተጨንቀሽ ምናምን ነገር ማየት አልፈልግም። ጀስት ኦልሬዲ ነገሮችን በጤናማ መንገድ እንትን እንድትል ፈልገው። እሺ ሰው ተረዳሽ? እሺ ስለዚህ እኔ አናገራቸዋለሁ። አንቺ ምን ነገር አትበይ። ወረቀት ሊሰጡን ይችላሉ። ያንን ወረቀት አንቀበልም። አሁን ቀጥታ ወደ ሐኪም ቤት እንሂድ ነው የምንላቸው። ሐኪም ቤት እንሂድና ያለውን ነገር ማየት እንፈልጋለን። እኔም ሄርሚም ማወቅ እንፈልጋለን። ይቀጥል ደግሞ ከኔ ነው እያለች የነበረው አይደለ? ከኔ ከሆነ ደግሞ ወይ ማየት መብት አለኝ አይደል? እርግጠኛ የመሆን መብት አለኝ። ህግም ምንም አይከለክለኝም ይሄንን ነገር ማለት ነው። ስለዚህ በሰላማዊ መንገድ ነገሮችን እንትን ለማለት እንሞክራለን ብዬ አስባለሁኝ። ቤተሰብ ያው ጸብን አንፈልግም። እኛ ሁሉንም ነገር በሰላማዊ መንገድ ነው ማውራትም እንዲገባንም ማድረግ የምንፈልገው ማለት ነውና ብቻ ፈጣሪ ያውቃል ደግሞ አትጨናነቅ። ግን ደግሞ ያው ይሄ ነገር የተነሳ ሀሳብ ስለሆነ ነው እንጂ እንዳልሆነ እኔም እኮ ልቤ ግን እንዴት ነው ቴክስት ምናምን ሲላክ የለም ብሎ ጭንቅላትን አሳምነው ስትኖርና እንዴት ተብሎ ነበር ልትንጠለጠል ሀሳብ ሲሆን ደስ አይልም። ከዛ ነው ዛሬ ግን ልብሽ ረግቶ በሰላማዊ መንገድ እንትን ለማለት የወሰንሽ ውሳኔ ትክክል ነሽ ብዬ ነው የማስበው። ዛሬ አጥጋቢ ምላሽ ትሰጠናለች ብዬ አስባለሁ። አዎ ፈጣሪ ያውቃል። ተረድቼሻለሁ። አንቺንም በብዙ መንገድ ተረድቼሻለሁ እና የሚያሳስብ አይደለም። ልጅ ፈልጌ ነው። እሺ ሰላም ነው? ደህና ናችሁ? አለን። እሺ በድጋሚ ጠራሁሽ፣ በጣም ይቅርታ። ያው አንዳንድ ነገሮች ግዴታ ስለሆነ ነው ዛሬ ጠራሁሽ ማለት ነው። ምን አልከኝ? ግዴታ ስለሆነ ነው አንዳንድ ነገሮችን ማወቅ ስለምንፈልግ ነው የጠራሁሽ። ያው በእኔ ጉዳይ ላይ ነው ማወቅ የምፈልጉት። በሁለታችንም ጉዳይ ያለ ነገር ማወቅ እንፈልጋለን። ሲቀጥል ደግሞ ስጠራሽ አንቺን ብቻ እንጂ እሱ እንዳለ አላውቅም። እንግዲህ ከማንም ሰው ጋር መምጣት እችላለሁ። ዳንሻ ጓደኛዬ፣ ወንድሜ፣ ሁሉ ነገሬ ነው። ሰው ከሱ ጋር መጣ እኮ አንዴ ለአምስት ደቂቃ ነው የምናወራሽ። ስለዚህ ከይቅርታ ጋር ዳኒ መሄድ ትችላለህ? አይ ዳኒ ሄደን ይቅርታ ማውራት የምፈልገውን ነገር ማውራት ትችላለህ በቀጥታ። ሲቀጥል ደግሞ ለምንድን ነው የምትጠራኝ? ከዚህ በኋላ ከህይወታችን ውጪ ምናምን ብለህ ሁሌ እኔን ከመጥራት የማታርፈው ለምንድን ነው? ሁሌ ጉዳይ ነኝ እንዴ እኔ? አሁን ከሁለታችን መሀል ላይ ያለ የተፈጠረ ነገር ስላለ ነው የጠራሁሽ እኮ። ይሄንን ደግሞ ላወራሽ የምፈልገው አንቺ ብቻሽን ነው። እሱ አያስፈልግም። ችግር የለውም። ይሄ ይሆናል እሱ እኔ እናንተ መካከል ነው የተፈጠረው ይሄ ነገር ነው ወይ? አንዴ መልስልኝ። አንተና እሷ ጋር ከሆነ እሷም ትሄድ፣ በቃ እሱም ሄደ። እኔ ስለሚመለከተኝ ነው ጉዳዩ ላይ። አይመለከትሽም። እኔ እና እሱ ጉዳይ ከሆነ አንቺ ነው የሚመለከትሽ። በደንብ ነው የሚመለከተኝ። በቃ እንደዛ ከሆነ እሱ የሚመለከተዋል፣ ስለዚህ ማውራት ይችላል። እሷ እኮ ፍቅረኛ ነች አይደል? አሁን ላይ ደግሞ እሷ እንደምን እኔ ማለት አንተና እሷ የሚመለከታችሁ ነገር ከሆነ እኔ እና እሷ እንሂድ። ግን ደግሞ እሷን የሚመለከታት ነገር ከሆነ ከሩታ ግዴታ ከጎና መሆን ስላለብኝ ያለው እሷ ካንተ ጎን እንዳለችው ማለት ነው። እሺ ችግር የለውም። ዛሬ የጠራንበት ምክንያትና ልናውቅ የምንፈልገው ነገር አለ። እኔም እሷም ከዛ በፊት ሩታ ርጉዝ ነኝ አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም ከይቅርታ ጋር። ስለ እርግዝናሽ ምንም የሚያስታውቅም ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። ያደረግሽው ወይስ ያደረግከው? እሺ ኦኬ፣ እኔም ተደፋፍኖ እንዲታለፍም ካደረግኩኝ አሁን ግን ነገሮችን ማወቅ ስለምንፈልግ ከቻልሽ አሁኑኑ ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ስለዚህ ይሄንን ነገር ማወቅ መቻል አለብን። ለምን ነገ ከነገ ወዲያ እርግጠኛ ባልሆንኩበት ነገር ላይ ሁልጊዜ አእምሮ የምንትን እያለ እየተጨናነቀ መኖር የለብኝም አይደለ? ስለዚህ እርግጠኛ መሆን እፈልጋለሁ። ካንተ ነው ያረገዝኩት ብለሽኛል። ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። እንደዛ ከሆነ አያገባህም
ከዚህ ሁሉ ጊዜ በኋላ ያገባኛል ምናምን ዛሬ አክተር ያጫውታል እንዴ? እስከ ዛሬ የት ነበርክ እኮ? ገና ሆድሽም እኮ አልገፋም። እንደዛ ለማለት እንኳን አልበቃሽም። እስከ ዛሬ ለማለት እንኳን አንደኛ ነገር፣ ሁለተኛ ነገር ደግሞ ያኔ በዛ ኮንፊደንስ ሳናገረው የተንበጨበጭከው ዛሬ ምን ተገኘ? እሺ ሩታ አሁን አዳምጠኝ። አውራ አዳመጥኩ፣ አዳምጠኝ። እሺ ልትጠይቀኝና ልመልስልህ ነው የመጣሁት። ስለዚህ አዳምጠኝ። መመለስ ያለብኝ መመለስልኝ እኮ በዚህ አጋጣሚ እውነትም ካልሆነ ውሸትሽም ከሆነ ያን የተናገርሽው ነገር ውሸት ከሆነ ዛሬ ነግረሽን ምንም የመናገርም የማስረዳትም ግዴታ የለብኝም። ይሄን ማወቅ የፈለግሽው ሄርሜላ ተጠበቀብኝ። ይሄናው እኔን ይመለከተኛል ጉዳያችሁ። አሁን በግልጽ አማርኛ እየጠየቅናችሁ ያለው ነገር እኮ ካለ አለ ነው፣ ከሌለ የለም። አይ እኔን ይመለከተኛል አልሽ። እዚህ ጋር ቆሜ አያገባሽም ለማለት ነው። አያገባሽም እኮ እንዴ። እሺ አሁን ክርክሩን እንተውና ወደ ጠየቅኩሽ ጥያቄ እንግባ እንዴ። ፈጣሪ ሆይ እኔ የምልህ አንተ ማወቅ ስትፈልግ ማወቅ የምችልበት ጊዜ አለ። ካልተመቸህ አልተመቸህም ምናምን። ከዛስ እኛ ደግሞ አንተ ማወቅ ስትፈልግ እኛ አንተ ማሳወቅ ግዴታችን ነው። ሩታ ይሄንን ነገር አሁንም የመጣንበት ምክንያት እሷ ጋር ባንቺ በኩል ባሉም ሰዎች ይሁን አንቺም ሁኚ የምናውቀው ታሪክ የለም፣ ግን ቴክስቶች እየደረሳት ነው ያለው። ያገባኝ ታዲያ እኔ ያገባኛል። እሺ ቴክስቶች እየደረሳት ነው ያለው እሷ ጋር ማለት ነው። ያገባኝ ይድረሳት ምን አገባኝ እኔ። እሺ ስለሱም አያገባሽም። ይግባሽም አይግባሽም እየተጠየቅን ያለውን ነገር ውስጥ ላይ ፍራቻ ከሌለና ውሸት ከሌለ በግልጽ አማርኛ መናገር ነው። ነገሮችን በዚህ ግባ በዚህ ውጣ ማለት አይጠበቅበትም። አንድ ሰው ቀጥታ ሲያወራ ቀጥታ የመመለስ ግዴታ አለብሽ ብዬ አስባለሁ። አይለብኝም እንደተማረ ሰው ማለት ነው። ቀለው ማለት አይጠበቅብሽም። ወደ ግራ ወደ ቀኝ ማለት አይጠበቅብሽም። በቀጥተኝነት ከዚህ በፊት አርግዣለሁ፣ ሁለተኛ ልጅ አርግዤልሃለሁ እያልሽ የነበረው ነገር አዲስ ህይወት እንደጀመረ አውቀሻል አብርሃም። ስለዚህ ይሄን የመጠየቅ ደግሞ መብት አለኝ በደንብ። ካልተዋጠልሽ ይዋጥልሽ። ኦፍ ኮርስ መብቴ ስለሆነ ነው እዚህ ድረስም የመጣሁት። ስለዚህ ሌላ ጥያቄያችንን ለመመለስ ሬዲ ሁኚ። አይ አብርሃም ሊመለስልኝ ፈልጌ ነው እርግዝናው ውሸት ነው ካልሽ ኦኬ እንቀበላለን፣ እንሄዳለን። አይ እርግዝናው ደግሞ ካልሽ ምንም ችግር የለውም። አራታችንም ሄደን ቼክ የምናደርገው ነገር ይሆናል። ቼክም አላረግም ምንም የመመለስ ግዴታ የለብኝም። አያገባችሁ። ፍላጎትሽ ምንድነው? እንዴት አያገባችሁ? አያገባችሁም። የመመለስ ፍላጎት ካላት ፍላጎትም የለኝም ዳኒሻ፣ ፍላጎትም የለኝም፣ የመመርመርም ፍላጎት የለኝም፣ ግዴታም የለብኝም። ምክንያቱም ያኔ በኮንፊደንስ ያን ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለ፣ ራስ ላይ መተማመን የለ። የእውነት ሞራሉ ቢኖር ኖሮ ሄደት አድርገው ነበር። ሩታ የዛኔ ሳልተማመን ቀርቼ አይደለም ሳልተማመን ቀርቼ ምናምን ነገር ራሴን ሳላምን ቀርቼ አይደለም፣ ግን ውሸት እንደሆነ ውስጤ እየነገረኝ ስለነበር ነው። አለቀ። አሁንም ቢሆን እውነት አለሽ እያልኩኝ አይደለም ያለው፣ ወይም እርጉዝ ነሽ እያልኩሽ አይደለም። ግን ደግሞ ጀስት የሰው ልጅ ነን፣ አእምሯችን ላይ የሚፈጥርብን ነገር አለ። ስለዚህ ያንን ነገር እኛም ነፃ መሆን ስለምንፈልግ ሄደን ቼክ እናድርግ ሐኪም ቤት ኦኬ ካለም ከዛም በኋላ የሚወሰነው ነገር እንወሰናለን። አይ ከሌለም ደግሞ አለቀ በቃ። አንቺ ላይ ምንም የምንፈጥረው ነገር የለም እኮ ሩታ ለምን ዋሸችኝ ወይንም ለምን እንደዚህ ያደረገች ምናምን ብዬ አንቺን ሌላ ነገር ውስጥ ላስገባ አይደለም አይደል እንዴ? አገባኝ ምን የተዋቀማለና ምን ሌላ ነገር ውስጥ ልታስገባ? ይኸውልሽ ልጅ ጸጋ ነው፣ ልጅ በረከት ነው። ካለም አብርሃም ጥሎኝ ይሄዳል ወይም ደግሞ አብርሃም ከጎን የለም ብለሽ እንዳታስቢ። ከዛ በኋላ ተነጋግረን የምንወስነው ውሳኔ ሊሆን ይችላል። አይዞሽ በዛ ጉዳይ ሰክተሽ ከሆነ ከሌለም ደግሞ ዋሽቻለሁና ሰው ጋርስ ያለው አመለካከት ምንድነው እንዳይባል። አሁን አብርሃም ጥሎኝ ይሄዳል አይደለም፣ ልዑል እኮ አለ። እሱ ጥሎኝ ሄዳ አልሄደ ደንታ አይደለም። ላስታውስሽ አለ ልዑል አለ የ6 ወር የ7 ወር ልጅ አለ። እስከዛሬ ድረስ አብርሃም እንዲህ ነው እንዲያ ነው ብሎኝ የማያውቅም። ተረግዞ እስከሚወለድ እኔ አለው። በቃ ይሄ ደግሞ ግልጽ እውነት ነው። ማን ያውራሽን ተግብሪው በተግባርማ እያየሽው እኮ ነው። በደንብ አድርገሽ እያየሽው ነው። ለጥያቄያችን ተደርባ አረገዘችው ተደርበሽ ያረገሽው ሩታ አረገዘች ሲባል ነው አንቺም ቀጥሎ እኔ አርግዤ ነው ብለሽ ይጣ። እሺ አሁን ሌላው ስለሌላ ራስ ማንሳት ላይ ተጠበቀበት ራስ ወጪ አሳስቦ ነው ወይስ ምንድነው ማወቅ የፈለክበት? ችግር የለውም የለሷ ራስም ተርፋለሁ። ችግር የለውም። እኛ አሁን ማወቅ ነው የፈለግነው። አሁን ማወቅ ነው የፈለግነው። ሩታ ሰሚያለሽ፣ ሌላ ነገር እኮ እኛ እያወራን አይደለም አይደል እንዴ? አልነግርህም። ማወቅ ነው የፈለግነው ትክክለኛው ነገር። አያገባህም። እርግጠኛ ነኝ አያገባህም። ነገ ከነገ ወዲያ ምንም አይነት ሪስክ እንደማልወስድ እየነገርኩሽ ነው። እንኳን እርግጠኛ ባልሆንክበት ቀርቶ በልዑልም ሪስክ ልውሰድ ብላ ደረትን ነፍተ አውርታ አታውቅም። ዛሬ ላይ ብላ አክተር ያጫውት። እሺ ገባ አይደለ? ስለዚህ ጥያቄ በአግባቡ መመለስ የተሻለ ነው። ለምን ነገ ከነገ ወዲያ ማንነና ነው መመለስልህ? ማናችሁ? ምንድናችሁ? አርግዣለሁ ብለሽ ስትመጪ ማን ነው ብለሽ አስበሽ ነው የመጣሽው? ታዲያ ያውልሽ ያኔ ታይም
እንደዛ አይነት ነገር ተፈጠረ። አላረቀም እኮ ሩታ ምንድነው ምንም ይናለ የዛኔ ለምን አሁን በጣም ብዙ አስጨንቋቸዋል አይደለ? ብዙም ሰው በቴክስት ምናምን እያስጨነቋት ነው። እናንተ ማወቅ ትፈልጋላችሁ ምናምን፣ እኔም ማሳወቅ ግዴታ የለብኝም። ስለሚያስጨንቁ ሰዎችም አይመለከተኝም፣ አያገባኝም። የፈለጋችሁትን ሁኑ። አበቃ። አትመረም። ጨረስን። መልሱን አገኘ። ስለዚህ እርጉዝ በሆነም አይመለከትም፣ አያገባም፣ አይመለከታችሁም። ስለዚህ ከኔ አይደለም ማለት ነው። እኛ ልንረዳ የምንችለው እንደዛ ነው። እንደዛ ብለሽ ተጽናኝ። አንቺ በነገራችን ላይ አንቺ እንደዛ እንዲሆን ነው የምፈልገው። እንደናንተ ነገሮችን ከመደምደም አንደርስታንድ ማድረግ ይሻላል። እንደዛ እንዲሆን ነው የፈለግሽው። እንግዲህ ይሆናል አይሆንም አብረን ያለ ግን አሁን በዚህ ልክ ያስፈልጋችሁ ማወቅ የፈለግኩን ያልተረዳችሁ